ሰላም ተሮላችሁ መድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ምዕመናን ከተለያየ አቅጣጫ ቤተክርስቲያን ያወገዘችው መጽሐፍት ነው እያሉ ቢናገሩም ኦፊሻሊ ወይም ደግሞ በአደባባይ እንደዚህ አይነቱን የርኩሰት መጽሐፍትና ልምምድ የቤተክርስቲያን አባቶችም ሆኑ ሲኖዶሱ ሲያወግዘውም ሲቃወመውም ሰምተን አናውቅም። በሚያሳዝን ሁኔታ እነዚህ መጽሐፍቶች ቤተክርስቲያን አካባቢ በሚገኙ መዝሙር ቤቶችና ቤተክርስቲያን በር ላይ ምንጣፍ ዘርግተው ንዋየ ቅድሳትን የሚሸጡ አዟሪዎችና መጽሐፍት ሻጮች እነዚህን መጽሐፍቶች በስፋት ይሸጧቸዋል። ከዛም አልፎ ተርፎ አንዳንድ የቤተክርስቲያን አባቶችና አወቅን፣ ጠየቅን፣ መረመርን፣ ተመራመርን የሚሉ ወንድሞቻችን ሆኑ እህቶቻችን በአደባባይ ስለ እነዚህ መጽሐፍቶች ከማውራትም ከማድረግም አልፎ ተርፎ እነዚህ መጽሐፍቶች እንድንጠቀምባቸው እንድንመራመርባቸውና ለግል ጥቅማችንም እንድናውላቸው በተለያየ መንገድ ሲመክሩን፣ ሲደሰኩሩን፣ ሲያስተዋውቁንና ሲገፋፉን አስተውለናል። ከእነዚህ እህት ወንድሞቻችን መካከል ዋነኛውና ግንባር ቀደሙ ወንድማችን ራፋቱኤል ይገኝበታል። ወንድማችን ራፋቱኤል ከመጽሐፍቶቹ መካከል በዋነኝነት ስለ መፍትሔ ሥራይና በመፍትሔ ሥራይ ውስጥ የሚሰሩባቸው አንዳንድ ቅጠላቅጠሎችን አደባባይ ወጥቶ ሲመሰክርና ሲያስተዋውቅ ስንሰማው የመጀመሪያ ጊዜያችን አይደለም። ራፋቱኤልንና በመሰል ተግባራት ውስጥ የተሰማሩ ራሳቸውን መርጌታንን፣ ደብተራንን እያሉ የቤተክርስቲያን አባቶችን ስም ተጠቅመው የሚያጭበረብሩ ስርማሽ ቅጠል በጣሽ ጠንቋዮችን አባታችን አባ ገብረ ኪዳን አደባባይ ወጥተው አውደ ምሕረት ላይ ተቃውሟቸዋል፣ አጋልጠዋቸዋል፣ ሊገስጿቸው ሞክረዋል። ወገኖቼ ከዛ በፊት ግን በዘር በፖለቲካና የተከፋፈልነውን እኛ ምዕመናንና በቤተክርስቲያን አባቶች ዘንድ ያለውን መከፋፈል አይተው አስተማሪና የመንጋ ጠባቂ ያጣውን ምዕመን በእንደዚህ አይነት መልኩ የሚያጭበረብሩ በነፍሳችንም በስጋችንም ሊያከስሩን ሌት ተቀን የሚሰሩና የሚተጉ ሰዎች እጅግ በጣም በዝተዋል። ቤተክርስቲያን ይሄዳሉ፣ ወንጌል ይሰብካሉ፣ ያስተምራሉ። በጎን ደግሞ በባህል ሕክምና ስም አውደ ነገስቱን መፍትሔ ሥራዩን በእንደዚህ አይነት መልኩ እንድንጠቀምበትና ለመፍትሔ ብለን ወደ እነሱ እንድንሄድ በእንደዚህ አይነት መልኩ ራሳቸውን ለገበያ አቅርበዋል። ሰላም ናችሁ? እንዴት ናችሁ? ውዴ ጥበብ ቤተሰብ አፍቃሪያን በሙሉ እኔ በጣም ደህና ነኝ። ዛሬም እንደተለመደው አዲስ መጽሐፍ ይዤላችሁ መጥቻለሁ። ይህ መጽሐፍ ድርሳነ ሰለሞን ይባላል። ይህ መጽሐፍ እንግዲህ በገበያ ላይ ታገኙታላችሁ። በገበያ ላይ ቢያንስ ወደ 2000 አካባቢ ነው፣ ወደ 2000 ከምናምን እየተሸጠ ነበር። ገበያ ላይ ካልጠፋ እንግዲህ አንደኛ እትም ሁለተኛ እትም እያለ የራሱ እትም አለው። ይህ መጽሐፍ አሪፍ መጽሐፍ ነው። አባቶች ሊቃውንት ለመፍትሔ ሥራይ ያጠምቁበታል። ከሀብቶች ጋር የመፍትሔ ሥራይ ማድመቂያ መጽሐፍ ነች። እንግዲህ አሪፍ ነው። ድጋሚ ብዙ እጽዋትን የተወሰነ እጽዋትን ይዟል። አሪፍ ነው። እጽዋቶቹ የተወሰኑት ይሰራሉ። የተረጋገጠ ነው። እናመሰግናለን። ታደርሱኝ ጥያቄዎች መካከል አንዱ መፍትሔ ሥራይ የሚሰኘው መጽሐፍ ምንድነው የሚል ነው። መፍትሔ ሥራይ እውነት ለመናገር በኢትዮጵያ ብቻ ሳይሆን በዓለም ታሪክ ላይ ከተጻፉ እጅግ በጣም አስደናቂ ከሚባሉ ወይም ሊባሉ ከሚችሉ መጽሐፍቶች መካከል አንዱና ዋነኛው ነው። መፍትሔ ሥራይ አንድ በጥንታዊነቱ፣ ሁለት በሚስጥራዊነቱ፣ ሶስት በሚሰጣቸው እጅግ በጣም አስደናቂ የሆኑ ጥበቦች ማለት መጽሐፉ በያዛቸው ጥበቦች ማለት ነው። ስለ መፍትሔ ሥራይ የሚባለው መጽሐፍ ምንድን ነው የሚለውን ነገር ከማንሳታችን በፊት ማንሳት ያለብን አንድ ታሪክ አለ። በሌሎች ቪዲዮዎች ላይ እንደነገርኳችሁ እነዚህ 200ዎቹ የስማዚያ ነገዶች ለሰው ልጆች የተለያዩ የክፋት ትምህርት አስተምረዋል ብለናል። ከነዛ የክፋት ትምህርቶች መካከል አንደኛው አሚዛራክ የተሰኘው አካል ያስተማረው ትምህርት ነው። እሱ ያስተማረው ትምህርት ምንድን ነው? በተለያየ መንገድ እጽዋትን በመቀመም ሊሆን ይችላል፣ በማዕድናት ሊሆን ይችላል። ብቻ በተለያዩ መንገዶች ለሰው ልጅ ለህመም የሚዳርግ መተት ወይም ድግምት የሚባለው በተለምዶ እንጂ ድግምት የሚባል ነገር የለም። በመሰረቱ እሱን ያስተማረው አሚዛራክ የሚባለው አካል በእጽዋትም ሊሆን ይችላል፣ በተለያዩ ስሞች ሊሆን ይችላል፣ በክፉ መናፍስት ስም በከበሩ ማዕድናቶች የሰውን ልጅ ለህመም ለበሽታ የሚያጋልጡ ወይም የሚዳርጉ መድኃኒት መቀመምን ያስተማራቸው። ስለዚህ እሱን በመጠቀም የሰው ልጆች እርስ በርስ ይጠፋፉ ነበረ። ከጥፋት ውሃ በኋላ እንግዲህ 200ዎቹ በርባኖስ ስር ከተዘጋባቸው በኋላ ከታሰሩ በኋላ ሌሎቹ ከጠፉ በኋላ የኖህ ልጆች ኖህና የኖህ ቤተሰብ እንግዲህ ከተረፈ በኋላ እነዚህ በርባኖስ ስር የተዘጋባቸው 200ዎቹ የስማዚያ ነገዶች የኖህን ልጆች አእምሮ ተቆጣጥረው ያስጨንቋቸው ነበረ። በዛን ጊዜ ኖህ አምርሮ
ማልቀሱን እግዚአብሔርን መድኃኒት ስጠኝ ብሎ መጠየቁን መጽሐፈ ኩፋሌ ላይ በደንብ በስፋት ያስተምራል። ስለዚህ ኖህ እግዚአብሔርን መድኃኒት ልጆቼን የምፈውስበት ቤተሰቦቼን የምፈውስበት መድኃኒት ስጠኝ ብሎ በለመነውና በጠየቀው ጊዜ የሰጠውና ያስተማረው የሕክምና እውቀት አለ። አንደኛው በርካታ ናቸው። እሱም ኩፋሌ ላይ መጽሐፈ ኩፋሌ ላይ ገብታችሁ ታነቡት ትችላላችሁ። አንደኛው ዕፀ ደብዳቤ በተሰኘው መጽሐፍ ላይ የተጻፈው በ700 የተለያዩ እጽዋቶች እንዴት መድኃኒት እየቀመመ ለየትኛው በሽታ ምን አይነት እጽዋቶችን ቀምሞ ምን አይነት መድኃኒት አዘጋጅቶ መስጠት እንዳለበት አስተምሮታል እግዚአብሔር አምላክ ለኖህ። ሌላኛው ልክ እንደዚህ በክፋት ሰዎች በክፋት መድኃኒት ቀምመው የሰው ልጆችን ለአእምሮ፣ ለውስጥ ደዌ፣ ለአካላዊ በሽታ የሚያጋልጡበትን ወይም ሲጋለጡ እሱን የሚፈውስበትንም ጥበብ እግዚአብሔር እንደዚሁ ለኖህ አስተምሮታል። መፍትሔ ሥራ የሚሰኘው መጽሐፍ የሚመጣው እዚህ ጋር ነው። ኖህ ከእግዚአብሔር ያገኘውን እውቀት ከዛም በፊት ከአባቶቹ ያገኘውን እውቀት የሕክምና እውቀቶች በተለያዩ መጽሐፎች ላይ ጽፎ ለልጆቹ አስተላልፏል። አንደኛው ዕፀ ደብዳቤ ነው። ዕፀ ደብዳቤ ያልኳችሁ ቅድም 700 እጽዋቶችን ሰጥቶታል። እነዚህን 700 እጽዋቶች ሬሲፒ ነው። የትኛውን እጽዋት ለምን አይነት በሽታ መገልገል፣ መቀመም፣ በምን ያህል ዶዜጅ መስጠት እንዳለበት አስተማረው። እሱን ጽፎ ለልጆቹ አስተላልፎታል። እሱ መጽሐፍ ዕፀ ደብዳቤ ይሰኛል። መፍትሔ ሥራዬ ደግሞ ቅድም እንዳልኳችሁ አንድ መጽሐፍ አይደለም፣ በውስጡ የተለያዩ መጽሐፎች አሉት፣ እንደ በሽታው አይነት ማለት ነው። ለምሳሌ ለአንድ ሰው መድኃኒት ቀምሞ አንድን ሰው ስኪዞፍሬኒክ ቢያደርገው ወይም ለጭንቀት በሽታ ቢዳረገው ወይ ለአካላዊ በሽታ ቢዳረገው እሱን ይሄ በሁለት ይከፈላል እንዳልኳቸው። አንድ መርዝ ቀምሞ አካላዊ ለሆነ በሽታ የሚያጋልጡበት ሂደት አለ። ሁለት ከክፉ መናፍስት ጋር አብረው ክፉ መናፍስት ያንን አካል ያንን ሰው ተቆጣጥሮ እንዲያስጨንቀው ለበሽታ እንዲያጋልጠው የሚያደርጉበትን መንገድ አለ። ስለዚህ መንፈሳዊም በክፉ መናፍስትም እንዲጠቃ ያደርጋሉ፣ የተለያዩ መድኃኒቶችን እንዲጠቃ ያደርጋሉ። ስለዚህ በክፉ መናፍስት የሚመጡትን በሽታዎች ዘርዝሮ የሚያስቀምጠው እነዚህን በሽታዎች እንዴት መፈወስ እንዳለብን ጋይድ የሚያደርገን መጽሐፍ ነው መፍትሔ ሥራዬ። በክፉ መናፍስትም የሚመጡትን በተለያዩ መድኃኒቶችም ተቀመመው ሰዎችን አብልተው አጠጥተው ለህመም ሲዳርጉ በምን መልኩ እነዚህን በሽታዎች መፈወስ እንዳለብን ወይም ደግሞ አባቶች የሚፈውሱበት ጥንታዊ መጽሐፍ ነው መፍትሔ ሥራዬ። ስለዚህ እንዳልኳችሁ እንደ በሽታው አይነት የተለያየ የመፍትሔ ሥራዬ አይነት መጽሐፍ አለ። ለስኪዞፍሬኒያ ራሱን የቻለ መጽሐፍ ይኖረዋል። ለስትረስ እንደዛው፣ አካላዊ በሽታዎች፣ ለውስጥ ደዌ በሽታዎች ግን በክፋት የሚመጡ ማለት ነው። በመድኃኒትና በክፉ መናፍስቶች በሰው አማካኝነት የሚመጡ በሽታዎች የሚፈወሱበት ወይም ደግሞ ያንን የፈውስ ጥበብ ያንን የሕክምና እውቀት ሸክፎ የያዘ እጅግ በጣም ጥንታዊ መጽሐፍ ነው መፍትሔ ሥራዬ። 5000 ዓመት ዕድሜ አለው ልንል እንችላለን። ይሄ እውቀትም ጥበብ ምክንያቱም ከኖህ እየተዋረደ ስለመጣ ማለት ነው። በጣም አስደናቂ ነው። ዓለማችን ላይ ከተጻፉ መጽሐፎች ያልኳችሁ ለምንድን ነው? አሁን ዓለም የማይፈውሳቸው ወይም ዘመናዊ የሕክምና ሳይንስ የማይፈውሳቸው በሽታዎች በመፍትሔ ሥራዬ ስለሚፈወሱ ነው። ይሄ ስኪዞፍሬኒያን ይጨምራል። ፕራክቲካል ነገር ነው የምነግራችሁ፣ በደንብ የተረጋገጠ በሳይንስ የተረጋገጠ ነገር ማለት ነው። እናንተም ምናልባት የዚህ የሕክምና ባለሙያ ካላችሁ ወይም ፍላጎቱም ካላችሁ ሄዳችሁ ብታጠኑት ልታገኙት የምትችሉትን ፋክተር የምነግራችሁ። በመፍትሔ ሥራዬ በሚሰኙት መጽሐፍቶች ምዕራብ ዓለም የማይፈውሳቸው በሽታዎች ይፈወሳሉ፣ እንደ ኤፒለፕሲ አይነት በሽታዎች። ምክንያቱም ኤፒለፕሲ በመንፈስ ጥቃትም ስለሚመጣ ማለት ነው። ፊዚዮሎጂካል በሽታ ብቻ አይደለም፣ በመናፍስት ጥቃት የሚመጣ በሽታ ነው። ስለዚህ አባቶቻችን ፊዚዮሎጂካል የሆነውን እንደ ፊዚዮሎጂው የሚፈውሱበት የራሳቸው አግባብ አለ። በክፉ መናፍስት ጥቃት የሚመጡ በሽታዎችን ደግሞ የሚፈውሱበት የተለየ አግባብ አለው። ስለዚህ ሆሊስቲክ የሆነ አፕሮች ነበር የነበረው አገር በቀል የሆነው ወይም ያለው አገር በቀል የሆነ የሕክምና እውቀታችን። ፊዚዮሎጂካል ለሆኑ በሽታዎች፣ ሳይኮሎጂካል ለሆኑ በሽታዎች፣ በመናፍስት ጥቃት ላይ የሚመጡ በሽታዎች የሚያገለግሉ ያንን የሕክምና እውቀት የያዙ የተለያዩ መጽሐፍቶች አሉ። ፊዚዮሎጂውን ስናነሳ ዕፀ ደብዳቤ እናነሳለን። በመናፍስት ጥቃት ለሚመጡ በሽታዎች መድኃኒቶችን ወይም እውቀቱን የያዘው ደግሞ ቅድም እንዳልኳችሁ መፍትሔ ሥራዬ የተሰኘው ጥንታዊ መጽሐፍ ነው። ስለዚህ አባቶቻችን ለእያንዳንዱ በሽታ መፍትሔ አላቸው፣ እውቀቱ አላቸው፣ ጥበቡ አላቸው። ይህንን መረዳታቸው ራሱ በጣም ትልቅ ነገር ነው። ቻይና አሁን በቅርብ ጊዜ ነው አገር በቀል እውቀታቸውን አገር በቀል የሆነውን ሕክምና ከዘመናዊ ሕክምና ጋር ማስተማር የጀመሩት። ምክንያቱም ሁለቱም አስፈላጊ ነው ብለው ስላመኑ ማለት ነው። የእኛ አባቶች ከበርካታ ሺህ ዘመናቶች በፊት
በመንፈስ የሚመጣ በሽታ አለ ብለው አውቀው ተረድተው ሕክምናውን ተረድተው ጽፈው አልፈዋል። ለፊዚዮሎጂው ልክ እንደዛ፣ ለስነ አእምሮ ልክ እንደዛ ማለት ነው። እና መፍትሔ እስራኤል ጥንታዊ የሆነ የሕክምና መጽሐፍ ነው። በውስጡ የያዘው እውቀት በመናፍስት ጥቃት ወይም በሰው ልጆች ክፋት የሚመጡ በሽታዎችን አበው ለመፈወስ ለማከም የሚገለገሉበት እየተገለገሉበት ያለ መጽሐፍ ነው ማለት ነው። ይህንን ሁሉ እያነበብን ነው እንግዲህ ከጥንቆላ እንትን ይሄ ለእንትን ጥሩ ነው፣ ይሄ ለእንትን ጠልሰም ጥሩ ነው እያለ የሚደረገድጉብን ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው፣ መፍትሔ ማማት አያስፈልግም። ይሄ ምንድን ነው? መፍትሔ እስራኤል የሚባል አለ። ጨጀጀጀ የሚባል መጽሐፍ የኢትዮጵያ ደብተራ የሚበላበት ማለት ነው። ተደግሞብሃል መፍትሔ ስራ ያስደግም ብለው ጨጀጀጀ የሚል ስም ነው። እንዲህ ያለውን ዘንዶውን ዮሐንስ 12:7 ነግሬያቸዋለሁ። ዘንዶውን የጣለው መልአክ ማን ነው? ቅዱስ ሚካኤል በሉ። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። ቅዱስ ሚካኤል ይረዳዋል። ድርሳኑን ካነበባችሁ መፍትሔ ስራ ማስደገም፣ ድግምት ማስደገም አያስፈልጋችሁ። እቤታችሁ ሰይጣን እንዳይገባ የቅዱስ ሚካኤልን ድርሳን ድገሙ። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። መኑ ዘይደምሮ ለብርሃን ውስተ ጽልመት ወለ ታቦት እግዚአብሔር ምስለ ጣዖት ወለ ክርስቶስ ምስለ ቤልሆር። ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር፣ ክርስቶስን ከቤልሆር ጋር አንድ የሚያደርገው የለም ይላል። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም።